ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ ዘውትር ቅዳሜ በዚህን ሰዓት ወደ እናንተ የሚደርሰው የጥበብ እንግዳ የተሰኘ ፕሮግራማችን ነው። የጥበብ እንግዳ የተሰኘ ፕሮግራማችንን እንግዲህ ወደ እናንተ በማድረሱ በኩል እኔ ሲራክ ሳህለ እንደዚሁም የካሜራ ባለሙያችን ነብዩ ተስፋዬ አብረናችሁ ቆይታ እናደርጋለን። በዛሬው ቆይታችን አንድ ወጣት የጥበብ ሰው ይዘን ተገኝተናል። ይህ ወጣት የጥበብ ሰው በሙዚቃው ዓለም እንደዚሁ በግጥምና ዜማ ድርሰትም ይታወቃል። ይህ ወጣት ማን ነው? በምን ስራዎች ውስጥ ይታወቃል? እነዚህን ምላሾች ለማግኘት ምርጫችሁን የጋሞ ቴሌቪዥን አድርጋችሁ እስከ ፕሮግራማችን ማጠቃለያ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። እንግዳዬ እንኳን በሰላም መጣ። እናንተም እንኳን በሰላም ተጠበቃችሁኝ። እጅግ አድርጌ አመሰግናለሁ። እንግዲህ ይህ ወጣት እንግዳዬ ቅድም በመግቢያው ላይ ላስተዋውቃችሁ እንደሞከርኩት የግጥም የዜማ እንደዚሁም ደግሞ በሙዚቃውም ተሳትፎዎችን እያደረገ የቆየ ነው። ማዕከል አካሉ ይባላል። አርባ ምንጭ ካፈራቻቸው የአርባ ምንጭ እንቁ ልጆች መካከል አንዱ ነው። ወጣት ማዕከል አካሉ ሙዚቀኛ ነው። የግጥምና ዜማ ደራሲ ነው። በየትኛው እንጥራው? ወደዛ ከመሄዳችን በፊት ግን ራስህን ለተመልካቾቻችን አስተዋውቀህ ወጣት ማዕከል አካሉ ማነው? ውልደቱ፣ እድገቱ፣ የትምህርት ሁኔታው፣ አኗኗሩ ምን ይመስላል ከሚለውን ጀምር ጨዋታችንን። መልካም። ያው እንግዲህ ማዕከል አካሉ እንግዲህ ቅድም እንደገለጽከው በሙዚቃው በግጥምና ዜማው ስራ ያው የሚሰራ አንድ ድምፃዊ ነው። እጅግ አድርጌ አመሰግናለሁ። ማዕከል እንግዲህ እንዳያችሁት ሙዚቀኛ ነው። እንግዲህ በሙዚቃ ስራዎቹ ገባ ብለን ስናይ ቤተኞቹ ሙዚቃ የሚለውን እንግዲህ ምላሽ እየሰጠናችሁ እንሄዳለን። ማዕከል አይናፋር ነው? አይ ሚዲያ ላይ ከነበረኝ ቆይታ፣ ሁለተኛም ደግሞ እዚሁ ስራ ውስጥ ከነበረኝ ረጅም ጊዜ ቆይታ አይናፋር አይደለሁኝም። ያው አይናፋር የሚባል ሰው አይደለሁም፣ ግን የዛን ያህል ደግሞ በጣምም የወጣም የሆነ ደፈር የማለቱ ነገርም ነው። ባላንሱን ጠብቄ ነው የለህም። አሁን እያየሁብህም እያነበብኩብህም ስለሆነ ነው ይሄንን ጥያቄ እየጠየቅኩህና እንደው ማዕከል ወደ መጀመሪያው ጥያቄ ልሂድና ማዕከል እንዴት ነው ወደዚህ ወደ ሙዚቃ ስራ ሊገባ የቻለው? መነሻ ምክንያቱ ምን ነበር? ገፊ ምክንያት ሆኖ ወደዚህ ስራ እንዲገባ ያደረገው? ያው እንግዲህ ማዕከል ወደ ሙዚቃው ስራ እንዲገባ አንድ ጓደኛ ያለ አስናቀ ጌዲዮን ይባላል። በመጀመሪያ እኔና እሱ ክበባት ላይ እንሳተፍ ነበር። እኔ መድን ጸረ ኤድስ ማህበር እሳተፋለሁ። አስናቀ ጌዲዮን ደግሞ ብርሃን ተስፋ የሚባል ጸረ ኤድስ ክበብ ላይ እንሳተፍ ነበር እና ሁለታችንም በየጊዜው የተገናኘን የዛኛው ክበብ እኛ ጋር ደግሞ እየመጡ በወር አንዴ የሥነ ጽሑፍ ምሽት አለ እናቀርባለን እኛ ማህበር ውስጥ እና በዛ ምክንያት ተገናኘንና እኔ አጋጣሚዎችን አድቫንቴጆችን የመጠቀም ባህሪ ያለኝ ልምድ አለኝና እንትን አልኩት፣ አንተ ጋር እኔ ግጥምና ዜማ እሞክራለሁና ብንሰራ አንተ ደግሞ ድምጽም አለ እኔም ስለመሞክር አንድ ላይ ኮላቦሬት አድርገን ለምን አንሰራም ስለው በጣም ደስተኛ ሆነ። እሱ አንድ ስለ አርባ ምንጭ ያዘጋጀዋት ስራ አለች፣ እሷን ብንሰራ እኮ ደስ ይለኛል ስለው እሱ ደግሞ ከኔ ቀደም ብሎ ትምህርት ጨርሶ እንትን ብሏል፣ ስራ ጀምሯል። አጋጣሚ በስራ ቦታ የሚያገኛቸውን ሰዎች ከጠር ዋሽ ፕሮጀክት ላይ ሄዶ እዛ ሰዎችን ያገኝና ሙዚቃ መስራት እንደሚፈልግ ይነግራቸዋል። አጋጣሚ ሰዎቹ ደግሞ እዛ አዲስ አበባ ስቱዲዮ አፋር ስቱዲዮ ያለው ሰውዬ የሚያውቁት ሰው ነበር። በቃ እናግዛለን ብለው ፕሮሚስ ገቡ። በፕሮሚሳቸው መሰረት እዛ ሄደን ሰራን። ያው ስራውን ስንሰራ በሰዓቱ ገንዘብም ማግኘቱ አክሰስ እኔም ተማሪም ነበርኩኝ፣ እሱ ገና ነው ስራ የጀመረውና አጋጣሚ እቁብ ጥሎ ያገኛት ብር ነበረች አስናቀ። እሷን ይዘን ነው አዲስ አበባ ሄድ ነው። ከዛን ኦዲዮን ገባን አኔጋ ሙሳን። በዛ መንገድ ሰዎቹ ቅን ሰዎች ስለነበሩ አገዙንና ከሰዎች ጋር አገናኙን። በሰዓቱ እዛ ስንሄድ
በኢትዮጵያ ደረጃ በጣም የምናውቃቸው ትላልቅ ሰዎች ነው እዛ ስቱዲዮ የሚውሉት። እኛ በጣም ምንም ሙዚቃን ገና የምንጀምር ሙዚቃን ገና የምንማር ማናቅ ሰዎች ነን። እዛ ጋር ያሉት እነ አበበ መለሰ እነ ተስፉ ብርሃኔ ምናምን ትላልቅ ሰዎች ናቸው። በጣም ሌጀንድ ናቸውና ደስ አለን እነሱን እንዳየን። ግን አኗኗራቸውን እዛ ውሏቸውን ህይወታቸውን ስታይ ምን ያህል ለሰው ክብር ያላቸው ሰዎች እንደነበሩ ለካስ አንዳንድ ሰው በዛ በልጅነት እድሜያችን የተቀረጸብን ነገር አርቱ ስትኖር ቀለል ብለህ መኖር መቻል አለብህ። ትልቁ ነገር ህዝቡ ነው መሆን ያለበት። ምክንያቱም አንዳንድ ጊዜ ይሄ እውቅና አስቸጋሪ ነገር ወደ መታበይ ወደ ሌላ ነገር ውስጥ ይከታል። ግን ሆኖም በዚህ ስራ ላይ ሰዎች አስተምረውናል። ምንም ማናቃቸው ሰዎች ነው እንግዲህ ሁለት ስራ እንድንሰራ በዛ ጊዜ 2002 ላይ ማለት ነው እና ስራ ሰርተን እንድንመጣ አግዘውናል። ያችን ብር ይዘን ሄደን ሁለት ስራ ሰርተን የመጣ ነው። እኔ ጋር ሙሳ አርባዎቹ ምንጮች ይፍለቀለቃሉ ወደ እርሷ የመጡ ፍቅር ይጠመቃሉ አኔጋ ሙሳ የሚል በጣም እጅግ በጣም ማራኪ ሙዚቃ ናት። እንግዲህ አሁን ይሄ ማዕከል አንተ እንዳልከኝ እንግዲህ 2002 ማለት ረጅም እድሜ ነውና እንግዲህ በዛን ጊዜ የወጣ ሙዚቃ ቢሆንም እንኳን ድምቀቱ አልደበዘዘም። አሁንም እዚህ በስፋት ከሚደመጡ ሙዚቆች አንዱ ነውና አሁን ያልከኝ አስናቀ ጋር እንግዲህ አብራችሁ ከክበባት ጀምሮ እንደተነሳችሁ ነው እየነገርከኝ ያለውና አስናቀም ውልደቱም እድገቱም እንዳንተው እዚሁ አርባ ምንጭ ነው። አርባ ምንጭ ነው። እኔም ያው ሁለታችንም እዚሁ አርባ ምንጭ ነው ተወልደን ያደግነው። በክበባት ተገናኘን። እሱ ደግሞ በአጋጣሚ ስራ ቀድሞ ስለጀመረ በኔም በባች ስለሚቀርመኝ ሰዎችን አገኘና እነዛ ሰዎች ደግሞ አገዙን። በጣም በሚገርም ሁኔታ ግን እዛ ስንሄድ ከየመጣንበት አካባቢ ከጋሞ አካባቢ እንደሆነ ከአርባ ምንጭ ስንሆን በቃ ሰዎቹም የዛ አካባቢ ሰው በጣም የዋኮ ነው፣ በጣም የዋ ነው፣ ደግ ነው የሚሉን እና አንዳንድ ጊዜ ማህበረሰብህ የሚሰራው መልካምነት ዋስትና ይሆናል ሌላ አካባቢ ላይ። እውነት ነው። ምክንያቱም እዚህ ከመላው ኢትዮጵያ የሚመጣ ህዝብ ነው የሚኖር። አንድ ቀንም ሁለት ቀንም ቢያድር በሚያገኘው በሚንቀሳቀስበት ቦታ ደስ የሚል ነገር ካየ ይዞ ነው የሚሄደውና ሰዎቹ ውስጥ የተገነባው ነገር ለኛ ጠቅመውናል። ከዛ አካባቢ ነው እናንተ እኛ ምንም ኪሳችን ውስጥ ያለውን ገንዘብ የሚያስፈልገውን ነገር ከፍለን በዚህ አጋጣሚ የአፋር ስቱዲዮ መስፈን ይባላል ባለቤቱ በጣም ማመስገን እፈልጋለሁ። በቃ እንደ አባት ነው የመከረን። ከዚያ ግን አካባቢ ሰዎች እኮ ቅን ናቸው ልባቸው። አው አባባልም እኮ አለ የአባት ዕዳ ለልጅ ይባላል። ይሄ አባት ዕዳ ለልጅ የሚለውን ቋንቋ በኔጌቲቭ ጎኑ ብቻ አይደለም መውሰድ ያለብን አይደል? አባት መልካም ነገር ካደረገ ልጅም እንግዲህ በመልካምነቱ ነው የሚታወቀው። ልክ አሁን አንተ እንዳልከው የጋሞ ማህበረሰብ ይሄኛው አካባቢ የሚታወቀው በቅንነቱ፣ በሰላም ናፋቂነቱ፣ በልማታዊነቱ፣ በስራ ወዳድነቱ፣ በእንግዳ ተቀባይነቱ የሚታወቅ ነውና እናንተም እዛ ጋር ሄዳችሁ እንግዲህ የገጠማችሁ ነገር ምንድነው? ከዚህ አካባቢ ሲባል አንተን በግልህ የሚያቀህ በለለበት ጓደኛህን በግልህ የሚያቅ በለለበት ግን ከዚህ አካባቢ የምትለው አካባቢው በሰዎቹ ላይ ያሳደረው ተጽዕኖ ሰዎቹም ደግሞ ለናንተ ቀና የሆነ ምላሽ እንደሰጡ በጣም እና በዛ አጋጣሚ የዛኔ እንግዲህ አንድ ቲቪ ቻናል ነው በብሔራዊ ሀገር እንኳን አሁን በብሔራዊ ቻናል ያለ አንድ ቲቪ ቻናል ናት። እሷንም ደግሞ ህብር ኢትዮጵያ አለ ህብር ኢትዮጵያ ፕሮግራም አለ። በሰዓቱ የነበሩ የወጡ በጣም የገነኑ የብሔር ብሔረሰብ ሙዚቃ ቪዲዮ ክሊፕ የተሰራላቸውን ይቀርብ ነበር እዛ ላይ። እንግዲህ እኛ አዲስም ስለነበር በጣም እዚህ ሰርተን ቪዲዮ ሰዎቹን ተቀርጸው ምናምን ባላችን በዛቸው የቁብር ነው ሄደን አሳክተን መጀመሪያ ኦዲዮ ይዘን መጣን። ከዛ በኋላም ኦዲዮን ስናሰማ በሰዓቱ እዚህ አስተዳደር የነበረውም ጋሽ ጥላውን በጣም ስራውን ሰሙና አበረታቱን፣ ደገፉን። በሚቻል አቅም በሰዓቱ ደግፈውናልና
ያንንም ስራ አኔጋሞሳን በዛ መልክ ሰራን እልሃለሁ። ብቻ ቅን ሰዎች አያሳጣ። የትኛውም ስራ ውስጥ ቅን ሰዎች በጣም አስፈላጊዎች ናቸው። እውነቴን ነው የምልህ። አንዳንድ ጊዜ ቅን ሰዎችን ነው እንደ ገንዘብ እየመነዘርን የምንኖረውና የኛ ሙያ ደግሞ በባህሪው ያው ሰዎች ያስፈልጉሃል። በዙሪያ ጥሩ ጥሩ ቅን የሆኑ ሰዎች ካሉ ይረዱሃል፣ ያግዙሃልና ያ ነው። እውነት ነው። እኔ ማዕከል ቅን ሰዎች አያሳጣን የምትለው ምርቃት የሁላችንም የዚህ ፕሮግራም ተከታታዮቻችንም የጋራ ሀሳብ ይሆናል የሚለውን ነገር ልውሰድና ግን ወደ ሙዚቃው ልመልስህ። አርባዎቹ ምንጮች የሚለው ሙዚቃ በጣም በቃ የተጨበጨበለት ነው። አሁንም ይደመጣል። ስፔሻሊ ደግሞ እንደ አርባ ምንጭ በጣም በፍቅር ከሚደመጡ ሙዚቃዎች አንዱ ነው፣ እንደ ጋሞ ዞን አድርገን ብንወስደው ማለት ነው። ከሱ ሙዚቃ ጋር ተያይዞ ወደ ቀጣዩ ሐሳቤ ከማለፌ በፊት ግን እንድታነሳልኝ የምፈልገው ነገር ምንድነው? በሌላ ቋንቋ እኔ እንዳጋቻዋ ኮንሲኛ ከሱ ሙዚቃ ጋር በተቀራራቢ ጊዜ ኮንሲኛ ነው አይደል? እኔ እንዳጋቻዋ እንግዲህ ለቋንቋው ተጋልጦ ያስፈልጋል። ቋንቋውን ማጥናት ያስፈልጋል። ግጥምን ከመጻፍ ዜማውን ከመድረስ ጀምሮ ያለውን ነገር እስቲ ያጫውተን። ባይዘው ያው ይሄ ሙዚቃ የሚባለው ነገር ዩኒቨርሳል ላንጉዌጅ ነውና እኛ ማናቀው ቋንቋ እንኳን በማናቀው ቋንቋ የተዘፈነ ደስ የሚለን የተለያዩ ዓለም አቀፍ ዘፈኖችን በጣም አረብኛውን ብቻ በማናቀው ቻይንኛም ሊሆን ይችላል ሲዘፈን ዩኒቨርሳል ላንጉዌጅ ስለሆነ የተመቸን አብረታ ዜማው ልትለዋለህ አይደለም። ሞያ ውስጥ ሆነ ይቅርና ሞያ ውስጥ ስትሆን ደግሞ ታጠናለህ። ቋንቋ ከቻልከው ሀብት እኮ ነው። ምክንያቱም በየትኛውም ቦታ ላይ ትጠቀመዋለህ በፈለግከው መንገድ እና በሰዓቱ አጥንተን እንዳጋቻዋን እና አኔጋሞሳ ለስክሪን አብቅተናል። በዛ ጊዜ 2003 ላይ ማለት ነው። በጣም የሚበረታታ ነው። ክቡራን ተመልካቾቻችን ከወጣት ማዕከል አካሉ ጋር የሚኖረን ቆይታ አሁንም የሚቀጥል ነው የሚሆነው። እንግዲህ ወጣት ማዕከል አካሉ በዛን ጊዜ ከዛሬ 13 ዓመት በፊት እንግዲህ በ2003 2002 ዓመተ ምህረት አካባቢ በጓደኛው በአስናቀ እቁብ ያችን እቁብ ይዘው ሄደው አዲስ አበባ ላይ ቆይታ አድርገው 2 ስራዎችን ለስክሪን አብቅተዋል። ከዛም በላይ እንግዲህ ሙዚቃዎቹ እስካሁን ድረስ ተወደው እየተደመጡ ያሉ ናቸው። በዛን ጊዜ የተሰሩ እነዚህ ሙዚቃዎች ምን ይመስሉ ነበር የሚለውን ቀንጨብ አድርገን ተከታትለን እንመለስ። Rambose, oh, Rambose, oh, Tagai Agonzo, oh, oh.
oye, 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 oye. Agaida Gonzo, Agaida Asne, Agaida Marco. Oye, 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 oye. Eninda gachawa, eninda gachawa, eninda gachawa, eninda gachawa. ከጎጆ በራፍ ቆማለች እሷ ስንቱ ተማርኳል አለባበሷ አቤት ውበቷ ወጣትነቷ eninda gachawa, eninda gachawa, eninda gachawa, eninda gachawa. Witi, eninda bishafato, eninda bifakotu, eninda garatiya, eninda karmada haido, eninda ganta bundo, eninda galada gaidisi, kantino faye, salado doladi, eninda lela, enaseno pande, kantino faye, salado doladi. Eninda gachawa, eninda gachawa, eninda gachawa, eninda gachawa. ተመልሰናል ክቡራን ተመልካቾቻችን ከወጣት ማዕከል አካሉ ጋር የምናደርገው ቆይታ አሁንም የሚቀጥል ነው የሚሆነው እንግዲህ አርባዎቹ ምንጮች የሚለውና እንደዚሁም ደግሞ ኢኔንዳ ጋቻዋ የሚለው በኮንሲኛ የተሰራ ሙዚቃ በዛን ጊዜ ላይ ግጥምና ዜማውን ደርሰው እንደዚሁ በአካባቢያችን ያለ የአካባቢያችን ገጽታ ምን ይመስላል የሚለው የማስተዋወቅ ጥረት ያደረጉ ቆይተው በርካታ ስራዎችን ሰርተዋል እነ ማዕከል አካሉ ወደ ሁለተኛው ሐሳቤ ልምጣና ይሄ ለመጀመሪያ ጊዜ ከህዝብ ጋር የተዋወቃችሁበት ስራችሁ ነው ብለን እንውሰድና እነ ማዕከልን ግን ስናቃቸው እኔን ጨምሮ አብዛኞቻችን በአእምሮአችን የሚከሰት አንድ በጣም ተወዳጅ የከበረ ስራ አለ ይሄንን ብዬ የምለው እውነት ስለሆነ ነው የኔ ግምገማ ነውና ለጋሞ አባቶች የዘፈናችሁት ኮራሁ በአባቴ የሚለው ሙዚቃ ስለ ጋሞ አባቶች ሲነገር በሚነገርበት ቦታ ሁሉ በአጃቢነት የሚመጣ እንደዚሁም ደግሞ የሥራ ብርታታችን ጽናታችንን ቪዲዮ ላይ ስናየው ብዙ መልእክቶችን እንግዲህ አምቆ የያዘ ቪዲዮ ነውና እስቲ ስለዚህ ስለ ኮራሁ በአባቴ ስለሚለው ሙዚቃ ንገረንና ከዛም ባሻገርን እንግዲህ ከሙዚቃውን ባሻገር ይሄ ኮራሁ በአባቴ የሚለው የሙዚቃ ቡድን ሆኖም የተቋቋመበት ሁኔታ አለ እንዴት ነው ቡድኑ ሊመሰረት የቻለው የሚለውንም አንድ ላይ እስቲ ስለሱ እንጫወት ያው ኮራሁ በአባቴ የሚለው ስራ ያው እኛንም ፈጣሪ መረርቶን ለታሪክ የሚቀመጥ ጥሩ ነገር አስቀምጠናልና ያ ምንም አይደለም እኮ እኔ አሁን ለምሳሌ አማርኛ ፓርቶቹን ሌላዎቹንም ተባብረን አሁን አማርኛውን ፓርት የመልእክቱን እኔ ያዘጋጀው ዜማውንም እኔ ያዘጋጀው ሌሎች ፓርቶችን ደግሞ ጓደኞች ያዘጋጁ አንድ ላይ ነው ተባብረን የሰራነውና ምንድነው እኔ አሁን ወረቀት ይዤ ለጽሁፍ ስነሳ የኖርኩትን ነው ምጽፈው ምክንያቱም ያልኖርኩትን ከት ጽፋለሁ ይሄ ማህበረሰብ ለኔ የሰጠኝን ፍቅር ነው መልሼ በዘፈኑ የሰጠሁት የኔ አኗኗር አስተዳደጌም ያው እዚሁ አርባ ምንጭ ሴቻ የድሮ ንጋስ ሰፈር ነው የተወልጄ ያደግኩትና የሚሰጥህ ቦታ አለ ከልጅነት ጀምሮ ማንም የማንም ልጅ አይደለም ሁሉም የሁሉም ልጅ ነው እና በዛ መንገድ አድርገ ሁለተኛ ከዚህ ማህበረሰብ ለብሰን እስካውቅ ድረስ በተለያየ መንገድ እየታገስኩ የቆምኩ ሰው ነኝ እኔ ምክንያቱም እዚያውን ለቆምኩበት ቦታ ላይ ማህበረሰቡ በአንድም በሌላ መንገድ ያዋጣልኝ ሰው ነኝ ጓደኞቼ ያዋጡልኝ ሰው ነኝ ዛሬ ላይ
አንዳንድ ጊዜ ሰው እንዲህ አይነት ቦታ ሲመጣ ኤዲት የተደረገ ነገር ነው የሚያወራው። ማለትም ህይወት ኤዲት አይደረግም። ኤዲት እንዴት ታደርጋለህ? ኑሮ ይታወቃል፣ ህይወት ይታወቃል። ስለዚህ አጋጣሚ ሆኖ ማዘርም በጊዜ ነበር ማረፍ የቻለችው። ቤተሰቦች አሉኝ እግዚአብሔር ይመስገን። ግን ከቤተሰብ በላይ ቤተሰብ ደግሞ ማህበረሰብ ውስጥ ያለ ያሳደገ ማህበረሰብ አለ። በስራ ውስጥ አይዞ በርታ ልጃችን ከጎንነን የሚል ደግሞ ማህበረሰብ አለ። ይሄንን ማህበረሰብ ባለህ እውቀት፣ ባለ ተሰጥኦ፣ ባለ ጸጋ ማገልገል ካልቻልክ ያው አንተ ታልፋለህ። የማልፉ ነገሮች ላይ ነው መስራት ያለብህ። ለማለፍ ያለብህ ነገር አለ ያስባለሁ። ምክንያቱም በሰዓቱ የነበረው እንቅስቃሴ እኔ የምጠቅሰው የኮራው ባባቴ ቲም ልጆችን በጣም ነው የማመሰግነው። ምክንያቱም ታለንትድ ናቸው። ማንን ከማን ትጠቅሳለህ? ሁሉም እዛ ላይ አሁን ኮራው ባባቴን የመሰረት ነው ያው እኔ ቡቡ እና ጄሊናን ከዛ በኋላ ሌሎች ልጆችን የማሳተፍ እና ወደ ራሳችን የመሳብ ስራ። ምክንያቱም በአንድነት ውስጥ ነው ኃይል ያለው። አንድ ስንሆን እኔ ጋር የሌለው ነገር ሳምበዲ ጋር ይኖራል፣ እንትና ጋር ይኖራል። እየተማማር መቀጠል ነው። ሰው ልጅ አውቃለሁ ሲል ባለበት ይቆማል። መጀመሪያ ያለበት ሁሌም ተማሪ ነኝ። ምክንያቱም ህይወት ውሎ ሲያድር ሲነጋ ሲመሽ አዳዲስ ነው ቀን። በዛ አዳዲስ ቀናት ውስጥ የምትማረው አዳዲስ ህይወት አለ። ስለዚህ እኔ ተማሪ ነኝ ብዬ ማስብ ሰው ነኝ። በስራው ላይ የተሳተፉ ልጆች በጣም በሰዓቱ ከተማውን በነበረው እንቅስቃሴ እኛም ትንሽ ተሰምቶን ነበርና ከዛም በኋላ ምክንያቱም እዛ የተፈጠረ ነገር ነበር ሙዚቃውን ለመስራት ግን በተገላቢጦሽ ሆነ። እዚህ ታሪክ ተገለበጠ። በሌሎች ቦታዎች ላይ በሌሎች አካባቢዎች ላይ የሚሰሙ ነገሮች እዚህ አልተፈጠሩም። ያንስል ሌላው አካባቢ እግዚአብሔር ይመስገን ሰላማዊ ነው። የኢትዮጵያ ህዝብ ሰላማዊ ነው እግዚአብሔር ይመስገን። ዋናው ቁም ነገሩ በሰዓቱ በነበረው ጊዜ ግን እኛ አካባቢ ሰው ታሪኩን ቀልብሶታል። ይሄ የመጠላላት የጥላቻ የቂም በቀል የማያዋጣንን መጨረሻ ላይ ሁሉንም ተሸናፊ የሚያደርግ ነገር ታሪኩን ዘግቶታል። በፍቅር ነው ያሸነፈው ህዝቡ። በዛ ሞመንት ውስጥ እኛ ነበርን እያየን ነበር ሂደቱን። ተነካን በነገሩ። እንግዲህ በዚህ አጋጣሚ የአርባ ምንጭ ወጣት በጣም ላመሰግን እወዳለሁ። በትክክል እኛውን ለአባቶች ነው ስራው የተሰራው እንጂ ውስጡ ያለው መልእክት ስንዘረዝረው ለወጣቱም ጭምር ነው። ምክንያቱም የሚታዘዝ ወጣት ሲኖር ነው የአባት ትእዛዝ እውን ሆኖ መሬት ላይ ተግባራዊ የሚሆነው። ያንን የተከበረ ባህል ለዘመናት ያቆዩትን እርስ በርስ ሰላም ፈጥረን እንድንኖር ያደረገንን ባህል በዛ ሰዓት ላይ የሚቀበል የሚያከብር እንደራሱ አድርጎ አባትነትን ክብር ሳያጓድል ነው የአርባ ምንጭ ወጣት አባቶችን አክብሮ የታዘዘውና በዚህ አርባ ምንጭ ወጣት በጣም አመሰግን እወዳለሁ። የአርባ ምንጭ ወጣት ብቻ ሳይሆን የጋሞ ወጣት የአርባ ምንጭ ብቻ አይደለም። በሰዓቱ ሁሉም ነበር። የኢትዮጵያ ወጣት ብልህ ይቀላል። ምክንያቱም ተነክቷል። ሁሉም በተከሰተው ነገር ተነክቷል። ተነካና ወዲያውኑ ነው እኔ ያ ነገር ክስተት ሰው የጠበቀው የፈራው የሰጋው ወደ ሌላ ነገር ይፈጠራል የተባለው ለዘመናት አክብረን ያስቀመጥነው ባህላችን ማንነታችን ይበልጥ እንዲጎላ አድርጎናል የአባቶቻችን ባህልና። ስለዚህ ወጣቶችም ደግሞ በታዛዥነት መንፈስ አባቶቻቸውን መታዘዝ በመቻላቸው ክብር ይገባቸዋል። እኛ ግዴታችንን የተወጣ ነው። የኔ ስራ መጻፍ ነው። ካልጻፍኩኝ ምን አደርጋለሁ ሌላ? በትክክል አንዳንድ ጊዜ ለአንድ ማህበረሰብ ስራ መስራት እንደ ልዩ ፌቨር መቆጠር የለበትም። ሙዚቀኛው ይዘፍናል፣ ዶክተሩ ያክማል፣ አስተማሪው ያስተምራል። ሌላውም በዚህ ልክ ስራ እየሰራ ነው። በተለየ መንገድ እኔ ለዚህ ከተማ ለዞኑ ለአካባቢው ፌቨር አይደለም። ፓሽን የምወደው የማከብረው ሙያዬ ነው። በዛ ሙያዬ ውስጥ ለዚህ በህይወቴ ውስጥ መልካም መንገድ እንዲኖረኝ እየመከረኝ እየገሰጸኝ እያስተካከለኝ እየደገፈኝ እዚያ ያደረሰኝን ማህበረሰብ
በዚህ መንገድ እኔ ማገልገል ለኔ በጣም መባረክ ነው እንጂ እድል እኮ ነው። በጣም እኔ እውነት ማከል አንደኛ እናንተም ልትመሰገኑ የሚገባችሁ ፓርት አለ። ያ ሁነት ወይም መጥፎ ነገር ነበር ሊከሰት ያለው ሁላችንም የምናውቀው ማለት ነው። አሁን ኮራሁ በአባቴ የሚለውን ሙዚቃ በመጫወታችሁ በዛ ውስጥ ወጣቶች እንዳሉ ታሳቢ ይደረጋል። ግን ኮራሁ በአባቴ ብለህ ስትል ባህሉ እሴቱ ቢኖር እንኳን ይሄንን ባህል ይሄንን እሴት አክብሮ የሚሰማኝ ወጣት አለ ብሎ በኮንፊደንስ ደግሞ እሳት በያዘው ወጣት ፊት ሳር ይዞ የሚቆም አባትም አስፈላጊ ነበረ። ስለዚህ የአባቶች መስዋዕትነት ቀላል አይደለም። የምናከብራቸውም በዛ ነው። ወጣቱ እሳት ነው የያዘው። እዛ ወንድሞቹ ጠፍተውበታል። በማይሆን ጥላቻ የማይሆን እርምጃ ተወስዶባቸዋል። ያንን በቀል ያረገዘ ወጣት እሳት ለብሶ እሳት ጎርሶ በሚመጣ ወጣት ፊት ግን ሳር ይዞ ልጆቼ ይሰሙኛል ብሎ የሚቆም ደፋር አባት ያስፈልግ ነበር። ያ አባት እዛ ጋር በሚቆም ሰዓት ደግሞ ወጣቶችም የያዙትን እሳት የያዙትን ማጥፊያ የያዙትን ድንጋይ እዛው አስቀምጠው ደግሞ ለአባቶች ክብር ሰጥተው ተመልሰዋል። ይሄ በቦታው የተከሰተ ነገር ነው። አንድ ግን ሳንናገር ማለፍ የሌለብን ነገር አንተ አሁን ያልከው ነገር አለ። በቃ በውስጥ ያለውን መስጠት የሚገባኝን ነው ለማህበረሰቡ የሰጠው አንድ ነገር። እኔ እዛ ጋር መደነቅ ያለበት ይሄ ሁኔታ ሲከሰት ቪዲዮ አስቀርቶ ፎቶ አስቀርቶ ለዓለም እንዲበቃ ያደረገውን አካል አብዛኛው ሰው ያመሰግነዋል። ኦፊሻሊ መመስገን ያለበት አካል ነው። ህዝባችን ባህላችን ያለ ተጨባጭ ነገራችን ምን ይመስላል የሚለው ነገር እንዲተዋወቅ የመጀመሪያውን መንገድ የከፈተ ስለሚመስለኝ በግሌ ማለት ነው። ከዛ ውጪ ደግሞ በቦታውና በሁኔታ ውስጥ ተገኝታችሁ ሁኔታውን የታዘባችሁ እናንተ ደግሞ በኪነ ጥበብ ያለውን ሁኔታ እንደዚህ በሚያምር ሁኔታ ጥበብ ጨምራችሁበት እንደዚህ ለህዝቡ እንካችሁ ብላችሁ በምትሉ ሰዓት ደግሞ እናንተም የሰራን ማመስገን ባህላችን ሊሆን ስለሚገባ ልትመሰገኑ ይገባችኋል። አባቶቻችን ሰርተዋል። የሰሩትን ስራ ደግሞ ኮራሁ በአባቴ ብለህ አንተ አዚም እንጂ ያንን ዜማ የሚያዜመው ወደ ጥፋት የሚሄደውን እኔን መልሰኸኛል ብሎ የጋሞ ወጣት ነው ይሄንን ዜማ ያዜመ ያለው ለአባቶች ማለት ነው። ስለዚህ አባቴ ቆሞ ከፊት ለፊቴ ተው ባይል ኖሮ እዛ ጋር ሊደርስ የሚችለው ጉዳይ በጣም አስቸጋሪ ነበር የሚለው መልእክት ያዘለ ነውና በውስጥህ የነበረ ለህዝብ መስጠት ያለብህ ነገር ቢሆንም መመስገን የሚገባን አካል ደግሞ ማመስገን ይገባል። ባህላችን ነው። በዚህ ላይ እውነት ለመናገር ምን አለ መሰለህ አንዳንድ ጊዜ እኛ የተሰራንበት መንገድ የኛ ማህበረሰብ በጣም ጠንካራ ማህበረሰብ ነው። ራሱን በራሱ ብዙ ነገር ተመራምሮ ደርሶ ህይወቱን የሚመራ ማህበረሰብ ነው። እዚህ ማህበረሰብ ውስጥ ስትፈጠር ብዙ እድሎች አሉ። እውነቴን ነው። በሌላው ዓለም እኮ አንተን በምንም ጉዳይ ላይ ብትሆን ዞር ብሎ የማይመለከት ሰው የራሱን ህይወት ነው የሚኖረው። ግን ምንም ቢሆን የኛ ማህበረሰብ አኗኗሩ ነው መሰለኝ ለሰው የማዘን ለሰው ክብር የመስጠት ሰውን በሰውነቱ የመቀበል ባህላችን ነው። ይሄ ልምድም ብቻ አይደለም፣ ይሄ ባህል ነው። እና እውነት ለመናገር ስለነካኝ ውስጤን ስለተሰማኝ እንደ አንድ ጻፊ ጽፌያለሁ። ያው ይሄን ያህል በጣም ትልቅ ጻፊ መባል ሰው ባልሆንም በሚችለው አቅም ቢያንስ ይሄን ታሪክ አስቀምጠናል። ፎቶንም ያነሳው ወጣት ዳዊት በጣም ሊመሰገን ይገባል። የሱን ፎቶ እኛ ወደ ቪዲዮና ወደ ዘፈን ቀይረናል። ያን ፎቶ ነው ለዓለም። ስለዚህ በፊትም የተከበረ ስም ያለው ህዝብ ነው የጋሞ ህዝብ። አሁን ደግሞ ይህንን ክብሩን ሻይን የሚያደርግበት ይበልጥ ደግሞ በርካታ እድሉን አላገኙም እንጂ ከኔ የሚበላሉት በርካታ ወጣቶች በየቤቱ አሉ። ወጣቶች ላይ በጥበቡ ዙሪያ በጣም መሰራት መቻል አለበትና ትግስት አስጨራሽ ነው የኛ ሙያ። ዛሬ እንግዲህ እኚህን ሁሉ ስራዎች ስትጠቅሳቸውም ስትጠይቀኝ ስራዎቹ በጣም ደስ ይላሉ። ስራዎች ውስጥ ያሉ ዋጋዎች ግን አሉ የምትከፍላቸው። አንዳንድ ጊዜ ብዙ አማራጮች አሉ። ለምሳሌ የፈለኩትን ትምህርት መርጬ የማጥናት መብት አለኝ። አትገደድም። ሰው ሆነ ስትፈጠር እንድትችል ተደርገሃል።
እኔ የምፈልገውን መርጬ ማድረግ ይችላል። ደግሞ የፈለኩትን ስለመረጥኩት ደስ ብሎኝ ነው የምሰራ። ያን የተረዱ መልካም የሆኑ ሰዎች በዙሪያ ቅድም እንዳልኩ ስራችንን የሚያዩ ያበረታቱሃል፣ ያግዙሃል። ስራው ቻሌንጅ አለው። ምክንያቱም እንደሌላው ስራ በየጊዜው በየቀኑ ወይ ደግሞ በየወሩ የምታገኘው ሳይሆን ሲዝናሊ ነው የምትሰራው። ያንን ስራ ለታሪክ እያስቀመጥክ ነው የምታልፈው። የግል ደግሞ ህይወት አለ። ይሄን ሁሉ የማጣጣምና የማስኬድ ድርሻ ደግሞ ያንተ ኃላፊነት ነውና በዛ ውስጥ ያንን የተረዱ ሰዎች ደግሞ እስካሁን በስራችን በግል ህይወት ስፔሻሊ በግል ህይወቴም ጓደኞቼ በጣም ላመሰግናቸው እወዳለሁ። ክቡራን ተመልካቾቻችን እንግዲህ እነ ማዕከል አካሉ ኮራሁ በአባቴ በሚል እንግዲህ በጣም አባቶቻችንን የጋሞ አባቶችን ማንነትን የሚያሳይ የኖሩበትን ትክክለኛውን ማንነት የጋሞን አባቶችን ሊያሳይ በሚችል ሁኔታ ወጣቶች ደግሞ ለባህላቸውና ለአባቶቻቸው ምን ያክል አክብሮት እንዳላቸው የሚያሳይ ቆንጆ ሙዚቃ ነው የደረሱልን። ይሄ ነገር ግን ያደረግነው ምንም ስለሆነ ሳይሆን ግዴታችን ስለሆነ ነው የሚሉትና ማዕከል አካሉ እንደዚሁም ደግሞ የኮራሁ በአባቴ የሙዚቃ ቡድን አባላት እኔ በግሌ ጋሞ ቴሌቪዥን የቅዳሜ መዝናኛ የጥበብ እንግዳ ፕሮግራምን ወክዬ እውነት ስለዚህ ሙዚቃ ቡድናችሁን ላመሰግን እወዳለሁ። እማመሰግናችሁ ደግሞ የሚታይ ነገር ስላደረጋችሁ ነው። በዚህ አጋጣሚ አንዳንድ ሰዎች ሚስ መደረግ የለባቸውም ብዬ አስባለሁ። በእኛ ስራ ውስጥ ሰው ያለቀውን ስራ ነው የሚያየውና ሳሚ ዋካ የሚገርም ልጅ ነው። ባይዘው እስካሁን በስራዎቻችን ውስጥ ከሳሚ ጋር ነው የምንሰራውና ሳሚ ወጣት አቀናባሪ ነው። እሱም የአርባ ምንጭ ካፈረቻቸው የሙዚቃ ሰዎች ውስጥ አንደኛው ነውና በሁሉም ስራዎቻችን ውስጥ በሚገርም ሁኔታ ነው ለስክሪን የበቁም ለሚዲያ የደረሱ ቪዲዮ ያላቸውም የሌላቸው ስራዎችን ሳሚ ነው የሰራው። ኦኬ ይሄ ልጅ ያው እንግዲህ አካባቢያችን ላይ ያሉ ጎበዝ ልጆችን የማበረታታት ልምድ ሊኖረን ይገባል። አንዳንድ ጊዜ የተለመደ ነገር ነው። ሰው ካለፈ በኋላ ወይ ደግሞ እንትን ካለ በኋላ ስለ ሰውየው መተንተን ሳይሆን ሰውየውን በመጀመሪያ ሳያልፍ በርታ ብሎ ስራ መስራትም ማሰራትም ምክንያቱም የተፈጠረለት ዓላማው ስለሆነ እኔ ሙዚቃ መስራት ግዴታዬ ነው፣ ስራዬ ነው፣ ሰራለሁ። ስፔሻሊ ደግሞ አልሰለችም። ለዚህ ከተማ ለዚህ አካባቢ ስራ መስራት ሁሉም የሚያሳዩት ስራዎች ያንን ነውና ሳሚን በጣም ነው በዚህ አጋጣሚ ላመሰግን የምፈልገው። ሳሚ እጅግ አድርገን እናመሰግንሃለን። ማዕከልም እንግዲህ አብራችሁ ለሰራችኋቸው ወደፊትም አብራችሁ ለምትሰሯቸው ስራዎች በዚሁ አጋጣሚ ምስጋናውን ያቀርብልሃል። ማዕከል እንግዲህ ስለ ኮራሁ በአባቴ አውርተን ወደ ቀጣዩ ጥያቄ ደግሞ ዝም ብዬ ብሸጋገር ተመልካችም ቅር ይለዋልና እስቲ ኮራሁ በአባቴ የሚለውን ሳሚ እዚሁ ባለበት ቀንጨብ አድርጎ ያስደምጠንና ኮራሁ በአባቴ የሚለውን እንደዚሁ ደግሞ በስክሪኑ ላይ ባጭሩ ተከታተል ለነማለስ። አዎ የኔ በጣም አንድ የምትገርመኝ ፓርት አለች። ዘመን የማይሽረው ጨዋጋሞነቴ በፍቅር ይደምቃል ኢትዮጵያዊነቴ ኮራው በአባቴ እርጥብ ሳሩን ይዞ ኮራው በአባቴ እንደ ሙሴ በትር ኮራው በአባቴ የጥላቻን ባህር ኮራው በአባቴ ትውልድ የሚያሻግር ኮራው በአባቴ። በጣም ገራሚ ነው እውነት። ማለት መልእክቱ በጣም የሆነ ውስጥህ ነው የሚገባውና ሙዚቃውን ስንወደው በምክንያት ነው መልእክት ያስተላልፋችሁበት መንገድ። ተመልካቾቻችን እንግዲህ እነ ማዕከል አካሉ በጋራ ሆነው ኮራሁ በአባቴ በሚል እንግዲህ የተጫወቱትን ለጋሞ አባቶች የተዘፈነ ሙዚቃ እና ክሊፑ መልእክት በቅርበት እንዲደርስ ሊያደርግ የሚችል ነውና እስቲ አብረን ተከታትለን እንመለሰው።
ሙሴ በትር ኮራው ባባቴ የጥላቻን ባህር ኮራው ባባቴ ትውልድ የሚያሻግር Besidos, hola gamawas, karite bonchidos. Shako erotai, sigo besidai, boba gamonai, wogati chidai. Shako erotai, sigo besidai, boba gamonai, wogati chidai. Oh 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 oh. ሳጥቶኝ የጥላቻው ሸክም ኦይቻ ደሬ ኦይቻ አልቀርም ወድቄ ለሰላም ብደክም ኦይቻ ደሬ ኦይቻ በአባቶች መንገድ በይቅርታ ልለፍ ይብዛልኝ ሰላሜ በጋሞዎች ባህል ሁልጊዜም ፍቅር ነው የሕጉ ፍጻሜ ኦይቻ ደሬ ኦይቻ በጋሞዎች ባህል ኦይቻ ደሬ ኦይቻ እርጥብ ሳሩን ይዞ ኦይቻ ደሬ ኦይቻ ቀን በቀልን ሽሮ ኦይቻ ደሬ ኦይቻ ወደ ፍቅር ጉዞ ኑ ደሬ አርባ ምንጭ አገሬ ጋሞ 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 ባይራ ደሬ ኑ ደሬ ኢትዮጵያ ናት ክብሬ ጋሞ 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 ባይራ ደሬ የአርባ ምንጮች እናት እኔስ ኮራሁባት እናት አለም ገሮ እሷን ክፉ አይንካት ኮራው ባባቴ ከውሃው ነው እንዴ ኮራው ባባቴ ወይስ ከአፈሩ ኮራው ባባቴ ያንበሳ ልጅ መሆን ኮራው ባባቴ ጀግና ነበር ኩሩ የሚያስከብር ያንበሳ ግርማ መሳጅ ድንቅ ታሪክ እንደ ፍቅር ዜማ የአርባ ምንጭ ውሃ በፍቅር ይፈልቃል የበቀለ በሳር የእግዚአብሔር ድልድይ ሆኖ አገር ያስታርቃል ሸማኩታ ፈትላ ኑ ደሬ ኢትዮጵያ ናት ክብሬ ጥበብና ውበት በአንድነት ተላብሳ ሁሉን ትጣራለች ፍቅርን ደግሳ ተመልሰናል ክቡራን ተመልካቾቻችን ኮራሁ ባባቴ በሚለው የሙዚቃ ቅንጫቢ በጣም ደስተኛ እንደሆናችሁ የነ ማዕከል አካሉ ስራም ምን ያክል እንግዲህ በህዝብ ላይ ተጽዕኖ ሊፈጥር የቻለ ሙዚቃም እንደሆነ አባቶቻችን የሰሩትን ስራም ደግሞ ለዓለም ምን ያክል ያስተዋወቀ ስራ እንደሆነ ከሙዚቃው ተከታትለን ተመልሰናል እናንተም እንግዲህ በየቤቶቻችሁ ሆናችሁ እነ ማዕከል አካሉ ኦኬ የዚህ ሙዚቃ ለካ ደራሲና ወይም ሙዚቃው ውስጥ
ከተሳተፉ አካላት አንዱ ማዕከል ማለት ይሄ ነው እያላችሁ እንደሆነ አንጠራጠርም። ገና በርካታ ነገሮችን እናነሳለንና ምርጫችሁ በጋሞ ቴሌቪዥን የሚተላለፈው የቅዳሜ መዝናኛ ይሁን። አብራችሁን ስትቆዩ በርካታ ነገሮችን ከማዕከል ጋር እያነሳን እንግዲህ ቆይታ የምናደርግ ነው የሚሆነው። ቆይታችሁ ከኛ ጋር ይሁን ልበልና ማዕከል ወደ ቀጣዩ ጥያቄ ነው የማልፈውና አብዛኛዎቹ ሙዚቃዎቻችሁን ስናያቸው ከሆነ ሁነት ጋር የተገናኙ ናቸው። የሆነ ኢቨንት ቤዝድ ናቸው ብዬ ልበል። የሆነ አንድ የተከሰተ ነገር ወይ ደግሞ አንድ የሆነ ትልቅ በሰው አእምሮ ውስጥ የሆነ ግዘፍ ነስቶ የሚታይ ትልቅ ነገር መነሻ አድርጋችሁ የምትሰሯቸው ነው የሚመስለኝ። የኔ ግምገማ ነው አላቅምና ከነዛም መካከል አሁን የሙዚቃ ክሊፕ ባይሰራለትም ግን በስፋት የሚደመጥ አንድ ተወዳጅ ሙዚቃ አላችሁ። እንደ ጋሞ ዞን የጋሞ ማህበረሰብ የራሱ የሆነ የዘመን መለወጫ አለው። ዮ ማስቃላ ይባላል እና ዮ ማስቃላ የሚለው ሙዚቃ የናንተ ነው እና እሱ ሙዚቃን እንዴት ልትጫወቱ ትቻላችሁ? ግጥምና ዜማውን ጨምሮ እንዴት ተደረሰ የሚለውንና ክሊፕስ እንዴት ነው ሊሰራለት ያልቻለው? እውነት ለመናገር ውስጥ ያለውን ሐሳብ ነው ያነሳልኝ። ዮ ማስቃላ የሚለው ስራ በጣም እኔ በእውነት በግሩፕ ከሰራናቸው ስራዎች ውስጥ በጣም ከምወዳቸው ስራዎች ውስጥ ነው። መልእክቱም ያው እንግዲህ መስቀል የጋሞ የዘመን መለወጫ ዮ ማስቃላ ምን ያህል ሰው ከውጭም ዓለም ከሀገር ውስጥም በርካታ እንግዶችን የምናስተናግድበት ትልቅ የዘመን መለወጫ ባህላችን ነውና እንግዲህ ስራዎች ተሰርተዋል። ሌሎች የመስቀል ስራዎች ተሰርተዋል። እንደ ኮራው በአባቴ ቲም ግን ስራውን እንድንሰራ ሐሳብ በመጀመሪያ የመጣው ከጋሽ ያሱ ነበር። እና በጣም እናመሰግናለን። መጀመሪያ ላይ እሳቸው ፋይናንሻሊ ሐሳቡንም ስቲል ይሄ ቲም ደግሞ ኮራው በአባቴ ሰርቷል፣ ስቲል ለጋሞ ዘመን መለወጫ አንድ ስራ ደግሞ ስሩ ተብለን እኔ ቡቡ ሰራዊት ጄሊ ሆነን አንድ ላይ ሰርተናል። ስራውም ጥሩ ስራ ሆኗል እና ቪዲዮ አልተሰራለትም። ያው አንዳንድ ጊዜ ምን አለ መሰለ ሰው ነህና ትላልቅ ስራዎችን ሰርተ የሰራው ለህሊና ነው። እውነት ነው። ግን ደግሞ አንዳንድ ስራዎችን ለማሰራት ፋይናንሻሊ የተለመደው እዚህ አካባቢ በመንግስት ድጋፍ ትደረጋለ። መንግስት ይደግፋል። ማለትም ያ ማለት የዞን መንግስት የከተማም አስተዳደርም ድጋፍ ወይ የወረዳውም ድጋፍ ያደርግልሃል። ያንን ድጋፍ እንትን በማለት ነው ቪዲዮም ልሰራ የምትችለውና ያው እኛም እውነት ለመናገር ፕሮፖዛል አላስገባንም ወይ ደግሞ ሌላ ሂደት አልሄድንም። እውነት ለመናገር ማንም አልደግፍም የሚለንም አካል የለም። እውነት ለመናገር እኛም አይደለም ከሌላ አካባቢ የመጡ አርቲስቶች እንኳን እዚህ አካባቢ በጣም በፍቅር በክብር ነው የሚስተናገዱት። እኛ ደግሞ ጠይቀን የምንከለከለው ነገር ያለ አይመስለኝም እና በቀጣይ እንደ ግሩፕ ያሰብነው ስራ ነው ዮ ማስቃላን ቪዲዮ ቢሰራለት ታሪክ ነው። እኔ ግን የኔ ብቻ ሳይሆን አሁን የብዙዎቹም ጥያቄ ይመስለኛል። ለምን መሰለ ሰው ስለጠየቀኝ ነው ጥያቄ። ዮ ማስቃላ የሚለው የዘመን መለወጫ ነው የማህበረሰቡ ማለት ነው። ስለዚህ የማህበረሰቡን ትልቅ እሴት አውጥቶ የሚያሳይ ሙዚቃ ሆኖ በሙዚቃዎች ውስጥ የተካተቱ መልእክቶችን እንግዲህ ገባ ብሎ ያደመጣቸው ነው የሚረዳውና እነዛን መልእክቶችን ስታይ በምስል ደግሞ ተቀናብረው ሲቀርቡ ምን ያክል አካባቢው ያለውን እሴት ለዓለም ያስተዋውቃሉ ነው። ሙዚቃ 5 ደቂቃ ናት። በ5 ደቂቃ ውስጥ ግን ብዙ መልእክትና የአካባቢህን ገጽታና የአካባቢህን ገጸ በረከቶች ለዓለም የምታሳይበት ነው። በርካታ ቱሪስቶችንም ልትል ትችላለህ፣ ኢንቨስትመንቶችንም ልትል ትችላለህ። የተለያዩ ኢኮኖሚካልን በለው ማህበራዊ መስተጋብሮችን ለማጠናከር ሙዚቃ ትልቅ ሚና አለው።
ስለዚህ እኔ አሁን አንተ ካልከኝ ነገር አስምሬ የወሰድኩት ነገር ምንድነው እኛ አልሄድንም ፕሮፖዛልም አቅርበን አልጠየቅንም እንጂ የምትለው ነገር ያ ነገር ገዝቶኛል። ግን ይሄንን ሙዚቃ አቅርበህ ክሊፕ ለማሰራት በምስል አቀናብሮ ለማቅረብ ይሄንን ላድርግ ብለህ ስትል እምቢ የሚል አካል ይኖራል የሚል ነገር እኔም የለኝምና በዚህ አጋጣሚ ክቡራን ተመልካቾቻችን ዮ ማስቀላ የሚለው ሙዚቃ በእውነት በድምጽ ብቻ ነው ያለው፣ ኦዲዮ ብቻ ነው ያለው። ያንን ሙዚቃ አድምጡትና ከሙዚቃው መልእክት ጋር የሚሄደው የጋሞ የዘመን መለወጫ በዓል በተለያዩ አካባቢዎች የሚደረገው ያ አንድ ላይ ሆኖ በክሊፕ ቢሰራ ምን ያክል አካባቢያችንን ያስተዋውቃል። ይሄንን ነገር መውሰድ ያስፈልጋል። ባለሀብቶችም ልንሆን እንችላለን፣ ተቋማትም ልንሆን እንችላለን። እንደዚሁም ደግሞ የዞን ባህልና ቱሪዝም መምሪያም ሊሆን ይችላል። የከተማ አስተዳደሩ ባህልና ቱሪዝምም እዚህ ጋር አሳይመንት ይኖረዋልና ድጋፎች ሲደረጉ ደግሞ ማዕከል በማዕከልነቱ አይደለም የሚደገፈው ድጋፉ የሚደረገው እኮ ላንተ አይደለም። በአንድ ድንጋይ ሁለት ወፍ ነው። አካባቢን ማስተዋወቅ የሴክተሩ ስራ ሊሆን ይችላል። ማንነቱን ማሳወቅ የግለሰቦች ስራ ሊሆን ይችላል። ስለዚህ ማንነትን ለማሳወቅ እኔ ማድረግ የሚገባኝን ነገር ማድረግ አለብኝ። በአንተ በኩል የሚተዋወቅልኝ ከሆነ ደግሞ እንድታስተዋውቅልኝ ማድረግ የሚገባኝን ነገር ማድረግ አለብኝና ይሄ ሙዚቃ እናንተም መጠየቅ ያለበት አካል ካለ ፕሮፖዛል አቅርበው እኮ ይሄኛውን ነገር ላስተዋውቅ አብቁኝ ማለት ምንም ማለት አይደለም። ማንም የሚያደርገው ነው። ፕሮጀክቶች ይቀረጻሉ። ትላልቅ ሂውጅ ፕሮጀክቶችም እኮ ይቀረጻሉ። የህዳሴው ግድብም እኮ ፕሮጀክት ነው አይደል? ተቀርጾ ወደ ህዝብ ጋር ወርዶ ነው አስተዋጽኦ ገንዘብ ተሰብስቦ እየተገነባ ያለው። ስለዚህ ይሄንን ለማድረግ እኔ ብቻዬን አልቻልኩም፣ ደግፉኝ አንድ ነገር ነውና በዛ ልክ ይሄ ነገር ይሄ ሙዚቃ ክሊፕ ምስል ለብሶ ለህዝብ እንዲበቃ የብዙሃኑ ጥያቄ ነውና በዚህ አጋጣሚ ይሄንን ጥያቄ ካደራ ጭምር ልሰጥህ ነው። ችግር የለም። እኛ ያው ስራዎችን ስንሰራ ነገ የሚመጣ ነው። ነገ ይመጣል፣ ወደኛ እየመጣ ነው። ነገን የምትሰራው ዛሬ ላይ ነውና እኛ ዛሬ ላይ በምንችላት አቅማችን ስራውን እየሰራን ነውና አንዳንድ ጊዜ ያው በግሩፕ ስትሰራ የተለያየ አይነት አንደኛው ይመቸዋል፣ አንደኛው አይመቸውም። የግል የህይወት ሩጫም አለና ያንን ነገር ጊዜ ከማመቻቸት አኳያ ትንሽ አልተመቸንም ነበር። አሁን ግን ይሄ ከብዙ ሰዎች የመጣ ጥያቄ ስለሆነ ያው ይሄን ነገር እንደ ግሩፕ አንድ ላይ ሆነን ዮማስቀላን በቪዲዮ ያው በእርግጠኝነት እንደ እግዚአብሔር በረዳን መጠን ለመስቀል እናደርሳለን ብዬ አስባለሁ። በዚህ አጋጣሚ እጅግ አድርገን እናመሰግናለን። እንግዲህ ፕሮሚስ ቃል ነው በሚለው እንይዛለን። ለመስቀል ይሄ ሙዚቃ እንዲደርስ ደግሞ ሁላችንም እነ ማዕከልን መደገፍ በሚንችለው ሁሉ ደግፈን እነ ማዕከል ይሄንን ዮማስቀላ የተሰኘውን እንግዲህ ተወዳጅ ሙዚቃ በክሊፕ ደግሞ ይዘውልን እንዲመጡ አስፈላጊ የሆነ ድጋፍ እናድርግላቸው የሚለውን መልእክት ላስተላልፍና እንደዚሁ አሁንም ወደ ቀጣዩ ከመሸጋገሬ በፊት ደግሞ እንግዲህ በየንትኑ ጣልቃ እንደ 2 ነጥብ እየተጠቀምኩ ነውና እስቲ በዚህ በሚያምር ድምጽህ ዮማስቀላ ከምትለው አሁንም እቺኛዋን ፓርት ወዳታለሁ የምትላትን ዮማስቀላ ሰላም ፍቅር ነው ኢትዮጵያዊነት የአንድነት ጥላ በመስቀል ዋዜማ የለኮስ ነው ችቦ ዮማስቀላ በሰላም በፍቅር በአንድነት ታጅቦ ይላል እና አብዛኞቹ ስራዎቼ ተስፋ የሚሰጡ ናቸው፣ ፍቅር የሚሰብኩ ናቸው። ምክንያቱም የሰው ልጅም ሲፈጠር ፍቅርን ተስፋን ውስጡ አስቀምጦ የተፈጠረ ይህንን መፋቅ አይችልም። ያንስ ሊያደበዝዝ ይችላል። በጥላቻ በራስ ወዳድነት በተለያየ ነገር ውስጡ ያለውን ፍቅርን መልካምነትን ሊያጠፋው ግን አይችልም። ይሄንን ነገር ደግሞ መሻገር መቻል አለበት። ይሄንን የመሰለ ትልቅ ጨዋ ማህበረሰብ እንዴት መግለጽ እንደምችል አንዳንዴ ይጨንቃል ጻፊ ስትሆን። ምክንያቱም ማህበረሰቡ ትልቅ ነው፣ በጣም ትልቅ ስም ያለው፣ በጣም ሰፊ ባህል ያለው፣ በጣም ደስ የሚል ተፈጥሮ ያለው ይሄንን ነገር በእኔ እውቀት እንግዲህ እግዚአብሔር ስለረዳኝ ይሆናል መሰለኝ የገለጽኩት እንጂ በጣም ከባድ ነገር ነው። ምክንያቱም ስለ አርባ ምንጭ ማሰብ፣ ስለ ጋሞ ባህል ማሰብ በጣም ሂውጅ ነገር ነው። በሚገርም ሁኔታ እኛ ጋሞ ላይ ለቅሷችን ሳይቀር ሙዚቃ አለው። ከኛ ፈተና ነው።
እኛ እኔ በጣም የቤት ስራችንን ያልተወጣን ሰዎች ነን። እኔ አንዳንድ ጊዜ ከሰራዋቸው አኳያ ለምን ሰራህ አትልም ይሉኛል። አልሰራውኝም፣ ገና መስራት ይጠበቅብኛል። በጣም ገና መስራት ይጠበቅብኛል። ምክንያቱም ማህበረሰቡ ለቅሶውን ሙዚቃ አለበት። እርሻ ስትሄድ በደቦ አንድ ላይ ሲያርስ ሙዚቃ አለበት። የሰርግ ለብቻው ሙዚቃ አለበት። ጀግናን አሁን ገሬርሳ አለ። ይሄ ፉከራው ቀረርቶም አለ። ለሁሉም ነገር ሙዚቃ አለው። ወርዶ ሙዚቀኛው ጥናት አላደረገም፣ እኔንም ጨምሮ ሄዶ እስከታች ወርዶ ይሄንንም ደግሞ ሙዚቀኛው እንዲያደርግ የሚደግፈው አካል ሲኖር ነው። ስለዚህ ከተደጋገፍን ተዝቆ የማያልቅ በሙዚቃው ዓለም በኪነ ጥበብ ታሽቶ ለዓለም ሊበቃ የሚችል ብዙ ሀብት አለ። በጣም እጅግ በጣም እኛ አካባቢ በጣም